ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የብልጽግናው ሰራዊት በሰኔው ዘመቻ የተዋጠራቸውን አካባቢዎች ጨምሮ ከበርካታ አካባቢዎች ለቆ በመውጣት ላይ ነው። የፋኖ ኃይሎች በበኩላቸው ተጨማሪ ከተሞችን በመቆጣጠር ላይ ናቸው። ለመሆኑ የትኞቹን አካባቢዎች በውጊያ የትኞቹንስ ያለ ውጊያ ለቆ ወጣ የሚለውን መረጃ ጨምሮ ዝርዝር አፍላ የውጊያ መረጃዎችን ይዘናል። ሽመልስ አብዲሳ በሚመሩት ክልል በአንድ ዞን ብቻ ከ450 በላይ ሰዎች መገደላቸውን ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት በይፋ ሪፖርቱ አጋልጧል። የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ዘርና ሃይማኖት ተኮር ጥቃቶች መበራከታቸውን ያሳያል። በዝርዝር ይደመጣል። ህወሓት ለጦርነት የሚያደርገውን ዝግጅት በወታደራዊ ፖለቲካዊና የህዝብ ግንኙነት ስራዎች አጠናክሮ ቀጥሏል። የህወሓቱ ጀነራል ወደ ራያ ግንባር ሲገቡ ጦሩ ከራያ አላማጣ ወደ ራያ ቆቦ ተጠግቷል። ብልጽግና በበኩሉ ቆቦን የጦር ማዕከሉ አድርጎታል። የሙሉ ግንባር ውጊያ በማንኛውም ሰዓት ሊጀመር ይችላል ተብሏል። ሌላኛው መረጃችን ነው። የኢራንና አሜሪካ ወታደራዊ ግጭት ሁለተኛ ሳምንቱን ባስቆጠረበት በዛሬው ዕለት መልኩን ቀይሯል። ፕሬዚዳንት ትራምፕ ለንግግር እድል ይሰጥ የሚል ጥሪ ሲያቀርቡ የኢራን ሁለት ድሮኖች ጥቃት በደረሰባቸው በሰዓታት ልዩነት ኢራን ጥቃት መፈጸሟን አቁማለች። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግና ሰራዊት ከበርካታ አካባቢዎች በውጊያና ያለ ውጊያ ለቆ በመውጣት ላይ መሆኑ ተሰማም። የፋኖ ኃይሎች በበኩላቸው ተጨማሪ ከተሞችን በመቆጣጠር ላይ ናቸው። የብልጽግናው ሰራዊት በሰኔው ዘመቻ የተቆጣጠራቸውን አካባቢዎች ጨምሮ ከበርካታ የወሎ ቤተ አማራ አካባቢዎች ለቆ በመውጣት ላይ መሆኑ ተሰምቷል። የግንባር መረጃ ምንጮች እንደጠቆሙት የብልጽግና ጦር ቦታዎችን እየለቀቀ ያለው በውጊያና ያለ ውጊያ ነው። ያገዛዙ ጦር በውጊያ ለቋቸው ከወጣ ከተሞች ውስጥ የዳውንት ወረዳ ሙሉ በሙሉ፣ ከለላ ወረዳ ደንገር ከተማ፣ መቅደላ ወረዳ ደብረ ዘይትና ኮሬብ ከተማን ጨምሮ ሌሎች ታዳጊ ከተሞች እንደሚገኙበት ታውቋል። በተለይም ለሚ፣ ሮቢት፣ ደማሲቆ የተሰኙ ታዳጊ ከተሞችን በቀላል ውጊያ መቆጣጠሩ ነው የታወቀው። በዛሬው ዕለት ሐምሌ 20 ቀን 2018 ዓ.ም የብልጽግና ሰራዊት በውጊያና ያለ ውጊያ ከለቀቃቸው ከተሞች ወደ ዋና ዋና ከተሞችና ወደ ሰሜን ወሎ ራያ ቆቦ ቀጠናዎች እየተከማቸ መሆኑ ነው የታወቀው። ከወሎ ቤተ አማራ ወደ ሸዋ የውጊያ መረጃዎች ስንሻገር በሸዋ ቀጠናዎች ዛሬም አዳዲስ የውጊያ ግንባሮች ተከፍተዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ግዙፉ መሐመድ ቢሆነኝ ኮር የፋኖ ኃይሎች በአርማንያ ክላስተር አርማንያ ቀበሌ ሰፍሮ በነበረው የ103ኛ አየር ወለድ ክፍለ ጦር ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ድረስ መብረቃዊ ጥቃት መፈጸማቸውን የፋኖ ምንጮች ለጣቢያችን ገልጸዋል። በዚህ የማጥቃት ውጊያ 3 ምሽጎች መሰበራቸውን የፋኖ ምንጮች አረጋግጠዋል። በዚህ የማጥቃት ውጊያ 3 ምሽጎች መሰበራቸውን የፋኖ ምንጮች አረጋግጠዋል። በተለይም በኑሪያ አፋፍ፣ አርማንያ ገበያ፣ አርማንያ ሃይስኩል ትምህርት ቤት እንዲሁም አርማንያ ኪዳነ ምሕረት ቤተክርስቲያን አጠገብ በተመሳሳይ ሰዓት የፋኖ ኃይሎች በከፈቱት ማጥቃት ያጋዙ አየር ወለድ ኮማንዶ ክፉኛ መመታቱን የፋኖ ምንጮች አክለዋል። የፋኖ ኃይሎች በአርማንያ ክላስተር የከፈቱትን ማጥቃት ተከትሎ ያጋዙ ልዩ ኮማንዶ ከደብረ ሲናና ጣር ማበር ከተማ ተጨማሪ ኃይል ቢመጣም የተጨመረው ኃይል 2 አይሱዚ ሙሉ ሙትና ቆስለኛው ሰብስቦ ሾላ ሜዳና አርማንያ ሆስፒታል መግባቱ ነው የታወቀው። ይህ በእንዲህ እንዳለ በዚሁ የሸዋ ቀጠና የሚኒሻ ኃይሉ ለሰሜኑ ጦርነት ዝግጅት የ5 ቀናት ልዩ ስልጠና መግባቱ ተሰምቷል። እንደ መረጃው ምንጮች ከሁሉም የሸዋ ወረዳዎች የተውጣጡ ሚኒሻዎች በደብረ ብርሃን ዩኒቨርሲቲና በደብረ ብርሃን መምህራን ኮሌጅ ውስጥ ከትላንት ሐምሌ 19 ቀን 2018 ዓ.ም ጀምሮ የፖለቲካና የውጊያ ዝግጁነት የስነ ልቦና ስልጠና እየወሰዱ ይገኛሉ። ከእያንዳንዱ ወረዳ በርካታ ኃይል መመልመሉ ነው የታወቀው። ስልጠናውን የሚሰጡት የአየር ወለድ አዛዦችና ከክልል የተላቁ ካድሬዎች መሆናቸውን የጠቆሙት ምንጮች ከስልጠና ማዕከል ሚኒሻዎች እንዳያመልጡ ከፍተኛ ጥበቃ እየተደረገ ይገኛል ብለዋል። ስልጠናው ለ5 ቀናት የሚቆይ መሆኑን የመረጃ ምንጮቹ አክለው ገልጸዋል። ከሐምሌ 24 ቀን በኋላ ወደ ራያ ግንባር እንደሚያመሩ ይጠበቃል። ከሰሞኑ በተለይ በሸዋ ጠቅላይ ግዛት በርካታ ምንሻዎች በጅምላ እየከዱ በመሆኑ ለሰሜኑ ጦርነት ዝግጅት በተጠናከረ ጥበቃ የፖለቲካና የውጊያ ዝግጁነት የስነ ልቦና ስልጠና መስጠት እንዳማራጭ ተወስዷል ነው የተባለው። ሎጂስቲክ ሽመልስ አብዲሳ በሚመሩት ክልል ከ450 በላይ ሰዎች መገደላቸውን ኢሰመጉ ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ይዞት በወጣው ሪፖርት ላይ እንዳመላከተው በኦሮሚያ ክልል በአንድ ዞን ብቻ ከ400 በላይ ሰዎች ተገለዋል። ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ
መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን አስታውቋል። ሀገር በቀሉ የሰብአዊ መብቶች ተሟጋች ድርጅት በ37 ገጾች በዝርዝር ባወጣው ሪፖርት መሰረትም በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትንና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት በጅምላ ከማለቁ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ለአስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንና መውደማቸውን አመላክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ ሽመልስ አብዲሳ በሚመሩት ክልል የዘር ማንነትንና ሃይማኖትን መሰረት ያደረጉ ጥቃቶች መበራከታቸውን በዝርዝር አጋልጧል። እንደ ሪፖርቱ ዝርዝር መረጃ ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ባሉ ጊዜያት በመርቲ ወረዳ 117 ሰዎች፣ ሽርካ ወረዳ 116 ሰዎች፣ ጀጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሶኮ ወረዳ 5 ንጹሃን ዜጎችና 4 የህዝብ ምንሻዎች፣ አሬሲ ሴሬ ወረዳ 3 ሰዎች በድምሩ ከ450 በላይ ሰዎች ህይወታቸው አልፏል። ኢሰመጉ የሟቾችን ስም ዝርዝር ከነ ምስላቸው አስደግፎም ነው በሪፖርቱ ይፋ ያደረገው። ከግድያው ጎን ለጎን በሽርካ፣ ሮቤም፣ ጀጁ፣ መርቴና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም የበርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱንም ሪፖርቱ ያመላክታል። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በጀጁ 6216፣ በሽርካ 3746፣ በአሶኮ 2133፣ በሮቤ 1270፣ በመርቲ 1036፣ በሙኒሳ 29 እና በጉና 21 ወረዳዎች በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድቷል። በተጨማሪም እድሜ ጠገብ አብያተ ክርስቲያናት መቃጠላቸውን፣ መዘረፋቸውንና በስጋት ምክንያት መዘጋታቸውን ይፋ አድርጓል። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብሏል። ሽመልስ አብዲሳ በሚመሩት ክልል አብዛኛው የጅምላ ግድያ የሚፈጸመው በአማራና በኦርቶዶክስ ተዋሕዶ አማኞች ላይ እንደሆነ የቀደሙ መረጃዎች ያመላክታሉ። በክርስቲያኖች ላይ የማያባራ ጥቃት ከሚፈጸምባቸው አካባቢዎች አንዱ የሆነው የምስራቅ አርሲ ዞን በዚህ ዓመት ብቻ ከ5 ጊዜ በላይ የጅምላ ጥቃቶች ተፈጽመዋል። በተለይም ምስራቅ አርሲ ዞን ጉና፣ ሽርካና ሆንቆሎ ዋቢ ተብለው በሚጠሩ አካባቢዎች በተፈጸሙ ግድያዎች በመቶዎች የሚቆጠሩ ንጹሃን መገደላቸው አይዘነጋም። በአርሲ ዞን ከተቃጠሉ አብያተ ክርስቲያናት በተጨማሪ አክራሪ ኃይሎች በደቀኑት ከፍተኛ ስጋት ምክንያት ተከታዮቹ አብያተ ክርስቲያናት አገልግሎት አቁመዋል። ጮጫ እግዚአብሔር አብ፣ ጭሳ ተክለ ሃይማኖት ጎሮ ስላሴም፣ ሄላ ሴሮ ማርያም፣ ዘንባባ አርሴማ ዲጌሉ መድኃኔ ዓለም፣ ኮኔ እግዚአብሔር አብ፣ ሚታና ዮሐንስ አቦ ማርያም፣ ሰቄ ገብርኤል ጠሬታ፣ ባለወልድ ሽፎ ተክለ ሃይማኖት፣ ያያ ዮሐንስ ሸንኮራ ቀርሳ ጊዮርጊስ ለማሳያ ያህል የሚጠቀሱ ናቸው። ኢሰመጉ የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው እንዲመለሱ በሪፖርቱ ላይ ጥሪውን ቢያቀርብም ተጠያቂነት የማያውቀው የኦህዴድ ብልጽግና አገዛዝ የአርሲ ዞን ዋና አስተዳዳሪን አርአያነት ያለው መሪ በሚል ሽልማት መስጠቱን ከሰሞኑ መዘገባችን ይታወሳል። ከህግ በላይ የሆነው ኦህዴድ ብልጽግና የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ይዞት በወጣው ሪፖርት ዙሪያ የሰጠው ምላሽ የለም። በአንድ ዞን ብቻ በግፍ ለተገደሉ ከ450 በላይ ሰዎች ፍትህ ይሰጣል ተብሎም አይጠበቅም። ይህም የወንጀሉ ባለቤት ማን እንደሆነ አመላካች ነው ተብሏል። ተጠሪነቱ ለፓርላማ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ከሰሞኑ ይፋ ባደረገው ሰነዱ ላይ እንዳመላከተው ህገወጥ የሲቪል ሰዎች ግድያ፣ የዘፈቀደና የተራዘመ እስር፣ አስገድዶ መሰወርና ጠለፋ እንዲሁም ማሰቃየትና የሰብአዊ አያያዝ በቀጣዮቹ 5 ዓመታት ለሰብአዊ መብቶች ተግባራ ዋና ዋና ስጋቶች እንደሚሆኑ መተንበዩ አይዘነጋም። ይህ እጅግ አስፈሪ የሰብአዊ ቀውስ ሁኔታ ዋነኛ ምክንያቱ አገዛዙ ከሚከተለው ጦረኛ ፖሊሲና የህግ የበላይነትን ካለማስከበር ክፍተት የሚመነጭ ሆኖ ይታያል። የህወሓቱ ጄኔራል ወደ ራያ ግንባር ሲገቡ የፖለቲካ አመራሯ ደግሞ የአሸናፊዎች አሸናፊ ፊልሚያ ለማድረግ እየተዘጋጀ ነው ሲሉ በይፋ ተናገሩ። ህወሓት ለጦርነት የሚያደርገውን ዝግጅት በወታደራዊ
የፖለቲካና የህዝብ ግንኙነት ስራዎች አጠናክሮ ቀጥሏል። ዛሬ ሐምሌ 20 ቀን በወጡ ወታደራዊ መረጃዎች ላይ እንደተመላከተው የህወሓቱ ጀነራል ከትግራይ መቀሌ ወደ አማራ ራያ ቀጠናዎች ገብተዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የበታች ወታደራዊ አመራሮችን በማስከተል ወደ ራያ መግባታቸውን የጠቆሙት ምንጮች የህወሓት ወታደራዊ አዛዦች በራያ ግንባር የታጣቂ ኃይሉን የውጊያ ዝግጁነት ለመመልከት ቀይ ዞን ተብለው ወደ ተለዩ የውጊያ ቀጠናዎች መግባታቸውን አረጋግጠዋል። በጀነራል ዮሐንስ ወልደ ጊዮርጊስ መሪነት በራያ ላማጣና ባላማጣ ዙሪያ ወረዳ በሚገኙ አካባቢዎች የተውጣጡ ወታደራዊና የፖለቲካ ተልዕኮ ይዘው ከተሰማሩ የህወሓት ሰዎች ጋር የውጊያ ዝግጁነትን ለማረጋገጥ ያለመ ስብሰባ መካሄዱን የገለጹት ምንጮች ጀነራሉ ትናንት ሐምሌ 19 ቀን በመሩት በዚህ ስብሰባ ላይ ለዘመቻ መክት የመጨረሻው ምዕራፍ ላይ እንገኛለን ማለታቸውን ጠቁመዋል። የታጣቂና የፖለቲካ አዛዦች በተገኙበት በዚህ ስብሰባ ላይ የደጀን ኃይልና የሎጂስቲክ ጉዳዮችም በአጀንዳነት መነሳታቸውን ምንጮች አክለዋል። ይህ ስብሰባ ከተጠናቀቀ በኋላ ዛሬ ሐምሌ 20 ቀን በራያ ግንባር ተጨማሪ ወታደራዊ እንቅስቃሴዎች የታዩ ሲሆን በተለይም ከትግራይ ደረቅ ሬሽኖች፣ የህክምና ቁሳቁሶች፣ የወገብ ትጥቅን ጨምሮ የቡድንና የነፍስ ወከፍ ተተኳሾች በወታደራዊ ተሽከርካሪዎች መግባታቸው ታውቋል። ከሰዓት በኋላ በታየው ወታደራዊ እንቅስቃሴ ደግሞ ከራያ ላማጣ ወደ ራያ ቆቦ ከፍተኛ ቁጥር ያለው የህወሓት ታጣቂ ኃይል መንቀሳቀሱን ከአካባቢው ምንጮች ሰምተናል። የአካባቢው ምንጮች እንደሚሉት ታጣቂዎቹ የባቡሩን መንገድ ይዘው ካላማጣ ወደ ቆቦ አቅጣጫ ተንቀሳቅሰዋል። ይህ ወታደራዊ እንቅስቃሴ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ በራያ ላማጣ ስለ ጦርነቱ ዝግጅት የመጨረሻ ምዕራፍ መድረስ ንግግር ካደረጉ በኋላ የታየ መሆኑ ትኩረት ስቧል። ጀነራሉ ከሰሞኑ ከእርሳቸው በታች የሆኑ ወታደራዊ አዛዦችን በማስከተል በመሆኒ መቻሬ፣ ዋጀራትና ከራያ ወደ ምስራቅ በኩል የአፋር አዋሳኞችን ወታደራዊ ቅኝት ማድረግ መጀመራቸውን የሚያስታውሱት ምንጮች በራያ ግንባር ያለው ወታደራዊ እንቅስቃሴ በማንኛውም ሰዓት ወደ ሙሉ ግንባር ውጊያ ሊያመራ እንደሚችል ጠቁመዋል። የአካባቢው ወታደራዊ ምንጮች ለጣና ቲቪ እንደገለጹት በሚቀጥሉት ቀናት በራያ ቆቦ የጁ፣ በኮረም ሰቆጣ፣ ላስታ እንዲሁም በአፋር በኩል የሙሉ ግንባር ውጊያዎች ሊከፈቱ ይችላል። የብልጽግናው አገዛዝ በበኩሉ በአማራ ክልል የሚገኘውን የጸጥታ መዋቅር ሙሉ በሙሉ በመከላከያ ስር በመጠቅለል የክተት አዋጁን ያጠናከረ ሲሆን የክልሉ የሚኒሻ ኮሚሽን የሎጂስቲክ እና የሰው ኃይል አቅርቦቱን ወደ ወሎ ቤተ አማራ በተለይም ላስታ የጁ ራያ ግንባር በማዞር ላይ መሆኑ ለጣቢያችን በደረሰው ወታደራዊ መረጃ ላይ ተመላክቷል። ይህ በእንዲህ እንዳለ የህወሓት ዋና ስራ አስፈጻሚ አመራር የሆኑት ፈትለወርቅ ገብረ እግዚአብሔር የአሸናፊዎች አሸናፊ ፊልሚያ ለማድረግ እየተዘጋጀን ነው ሲሉ በአንድ የስብሰባ መድረክ ላይ ሲናገሩ ተሰምቷል። አንጻር ብልጽግና ዝቃለሱ ኃይልታት አለው፣ አምሓራ አለው፣ ቅማንት አለው፣ አፋር አለው፣ አገው አለው፣ ናይ ኦሮሞ አለው፣ ቤንሻንጉል ጉሙዝ አለው፣ ሶማሌ አለው፣ ዝተፈላለዩ ካብታት ብርክት ዝበሉ ብጡቃት ኃይልታት አለው ሳና ኮይኖም ሓቢሮም ክቃለሱ ዝደሉ ንዞም ኃይልታት እዚኣቶም ምሕዝነት ፈጢርና እዩ። ከአማራ፣ ቅማንት፣ አገው፣ ኦሮሞ፣ ቤንሻንጉል፣ ሶማሌ ኃይሎች ጋር ሆነን ብልጽግናን እንዋጋለን ሲሉ የተሰሙ ፖለቲከኛዋ ማብራሪያቸውን ሲቀጥሉ ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን ያሉትም አክለውም ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፊልሚያ ይኖረናል፣ ለዚህም እየተዘጋጀን ነው ሲሉ ያሁኑን ጥምረት ለታክቲክ ብቻ እንደሚፈልጉት አመላክተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም የሚል አንድምታ ያለው ንግግር ያሰሙት የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ድርጅታቸው በትጥቅና ፕሮፓጋንዳ ከሚደግፋቸው ኃይሎች ውስጥ እንደ አገው ሸንጎና የቅማንት ኮሚቴ ያሉ ታጣቂ ቡድኖች አማራ ክልልን በማፍረስ የራስ እድል በራስ መወሰን በሚለው የፖለቲካ አቋም የራሳቸውን ክልል ለመመስረት የሚታገሉ መሆናቸውን ከዚህ ቀደም በተሰራጩ መረጃዎች ላይ መገለጹ ይታወሳል። ባላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድ ነን ማለት አይደለም ሲሉ የተሰሙት ፈትለወርቅ ትብብሩ ብልጽግናን በመጣል ላይ ብቻ የሚያተኩር እንደሆነ ገልጸዋል። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ይሁን ከሌሎች የተለያዩ ኃይሎች የምንለይባቸው ማት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው ሲሉ የተደመጡት ፖለቲከኛዋ ትብብሩን ባላማ ከማይመሳሰሉን ኃይሎች ጋር የፈጠርነው ምርጫ ስለሌለ ነው ብለዋል። የአማራ ህዝብ የህልውና ጥያቄ በጦርነትና በፖለቲካ ቀውስ መካከል ያለው የወደፊት አቅጣጫ በጥልቀት ሊፈተሽ እንደሚገባ ምሁራን አሳሰቡ። የአማራ ህዝብ በአሁኑ ወቅት በአንድ በኩል በአምባገነኑ የብልጽግናው አገዛዝ ከተከፈተበት መጠነ ሰፊ መዋቅራዊ ጥቃት፣ በሌላ በኩል ደግሞ በህልውና ትግል ውስጥ ባለው ስልታዊ የትግል አቅጣጫ በተለይም የትግል አጋሮች ዙሪያ በሚታዩ የሀሳብ ልዩነቶች የተነሳ የጦርነቱ መራዘምና መወሳሰብ ህዝቡን የህልውና አጣብቂኝ ውስጥ እንደከተተው ያመላከቱት ምሁራን የአማራ ህዝብ የህልውና ጥያቄ በጦርነትና በፖለቲካ ቀውስ መካከል ያለው የወደፊት አቅጣጫ በጥልቀት ሊፈተሽ እንደሚገባ
አሳስበዋል። በኢትዮጵያ የፖለቲካና የደህንነት አጀንዳዎች ውስጥ ከፍተኛ ትኩረት እያገኙ ካሉ ጉዳዮች አንዱ በአማራ ሕዝብ ዘንድ በስፋት የሚነሳው የህልውና ጥያቄ ነው። በተለይም ባለፉት 3 ዓመታት ቀጥተኛ ጦርነት የተከፈተበት የአማራ ሕዝብ የገጠመው የጅምላ ግድያ፣ መፈናቀል፣ የፖለቲካ ቀውስና የኢኮኖሚ ፈተናዎች ምክንያት ይህ ጥያቄ ከፖለቲካ ክርክር አልፎ የህዝብ ስጋት ሆኖ ቀርቧል ያሉት አስተያየት ሰጭ ምሁራን አሁን በአማራ የህልውና አደጋ ጉዳይ ላይ ብዥታ እንደሌለ አስረድተው በመፍትሄ ላይ የጋራ አቋም እንዲወሰድ ምክረ ሀሳባቸውን ሰንዝረዋል። እንደ ምሁራኑ ገለጻ በቀጠለው ጦርነት የዜጎች ህይወት መጥፋትና መፈናቀል በማህበረሰቡ ውስጥ ጥልቅ የደህንነት ስጋት ፈጥሯል። አገር የገነባው አማራ ዛሬ እንደ ህዝብ እጠፋለሁ በሚል ግልጽና ተጨባጭ የህልውና አደጋ ላይ ወድቋል። አንዳንድ ተንታኞች በኢትዮጵያ የፖለቲካ ማሻሻያ ለሀገሪቱ መረጋጋት ወሳኝ ነው ቢሉም በርከት ያሉ የአማራ ምሁራን ግን መሰረታዊ የደህንነትና የፍትህ ጉዳዮች ሳይፈቱ የሚደረጉ ፖለቲካዊ ሂደቶችም የህዝብን እምነት ማግኘት አዳጋች ነው ይላሉ። ይህን ተከትሎ የአማራ ህዝብ የህልውና ጥያቄ በፖለቲካ ማሻሻያ ምላሽ የሚያገኝበት እድል በመጥበቡ ህዝቡ በአስገዳጅ ሁኔታ ነፍጥ ለማንሳት እንደተገደደ ያስረዳሉ። የህልውና ትግል ውስጥ ያለ ህዝብ የትግል መነሻ ጥያቄዎቹና የትግል ግቦቹን ለይቶ ማወቅ እንዳለበትም አክለው ይገልጻሉ። ምሁራን በተለይ የሚያነሱት ሌላ ጉዳይ የህዝብ ውስጣዊ አንድነት ነው። የተለያዩ የፖለቲካ አቋሞች ቢኖሩም የጋራ ጉዳዮች ዙሪያ መግባባት መፈጠር የወቅቱ ፈተና መሆኑ ይገለጻል። በዚህ ሂደት ውስጥ የሚዲያ ተቋማት ትክክለኛ መረጃ በማቅረብና የሐሰት ወሬዎችን በመከላከል ከፍተኛ ሚና እንዳላቸው ተጠቅሷል። በተለይም በአማራ ህዝብ የህልውና ትግል መሰረታዊ ጥያቄዎች ላይ የጋራ አቋም መያዝ ካልተቻለ ትልቅ ዋጋ እየተከፈለበት ያለው ህዝባዊ ትግል አደጋ ላይ እንደሚወድቅ ነው ያስረዱትም። በመሆኑም የሚዲያ ተቋማት ማህበረሰቡን የስነ ልቦና ጦርነት ሰለባ ከሚያደርጉ የጠላት ፕሮፓጋንዳዎች፣ የሐሰት ወሬዎችና የከፋፋይ ትርክቶችን ከማሰራጨት በመቆጠብ የውስጥ አንድነትን የመስበክ ግዴታ እንዳለባቸው አመላክተዋል። ምሁራን መፍትሄ ሰሪ የችግር መውጫ አመላካች መሆን እንዳለባቸው የጠቆሙት አስተያየት ሰጪዎችም ስትራቴጂካዊ ምሁራዊ ማዕከል ወይንም ቲንክ ታንክ በመስራት ከጦር ሜዳው ባለፈ ለሚቀጥሉት 10 እና 20 ዓመታት የሚሆን የጠራ የፖለቲካ ፍኖተ ካርታና ዓለም አቀፍ የዲፕሎማሲ ስራዎችን የሚያመነጩ መሆን ይኖርባቸዋል ብለዋል። የኢኮኖሚ ጉዳይም ከዚህ ውይይት የሚለይ አይደለም። ብዙ ተንታኞች የማህበረሰብ ጽናት የሚመሰረተው በኢኮኖሚ አቅም፣ በትምህርት፣ በተቋማዊ ግንባታና በረጅም ጊዜ እቅድ ላይ መሆኑን ያስገነዝባሉ። ሆኖም በአሁኑ ሰዓት የአማራ ህዝብ ከ5 ሚሊዮን በላይ የሚሆኑ ልጆቹ ከትምህርት ገበታ ውጭ ሆነው በተተኪ ትውልዱ ላይ ትልቅ አደጋ እንደተጋረጠበት ያስረዳሉ። የህልውና ጥያቄ በፖለቲካ መፎክር ብቻ ሳይሆን በኢኮኖሚያዊ ጥንካሬ፣ በማህበራዊ አንድነትና በትውልድ ዝግጅት ጭምር እንደሚወሰን የሚገልጹት ምሁራን የአማራ ህዝብ በተራዛሚ ጦርነት ውስጥ ሆኖም ትውልድን ለማስቀጠል በሚያደርገው ጥረት ምሁራን በሚሉ አቅማቸው ማገዝና መደገፍ እንዳለባቸው ጥሪ አቅርበዋል። ማህበረሰቡ ካገዛዙ ቁጥጥር ውጭ በሆኑ የገቢ ምንጮች፣ በምግብና መድኃኒት ክምችት እንዲሁም በጥሬ ገንዘብ ዝውውር ራሱን ለከፋ ጊዜ ማዘጋጀት እንዳለበት ምሁራን ከሚዲያ ተቋማት ጋር በጋራ በመሆን በተከታታይ ግንዛቤ ሊፈጥሩ ይገባል ሲሉ መውጫ መንገዱን አመላክተዋል። የአማራ ህዝብ የህልውና ጥያቄ በዛሬው የኢትዮጵያ ፖለቲካ ውስጥ ከፍተኛ ትኩረት የሚሻ ጉዳይ ሆኖ ቀጥሏል ያሉት አስተያየት ሰጭ ምሁራን የዚህ ጥያቄ መፍትሄ ግን በአንድ ወገን ድል ወይንም በአንድ የፖለቲካ አቋም ብቻ የሚወሰን ሳይሆን በመላው አማራ አንድነት፣ በውይይት፣ በፍትህ፣ በደህንነት ዋስትና፣ በኢኮኖሚያዊ ጥንካሬና በተቋማዊ ግንባታ ላይ የተመሰረተ መሆኑን አስገንዝበዋል። ፕሬዚዳንት ትራምፕ ለንግግር እድል ይሰጥ የሚል ጥሪ ሲያቀርቡ የኢራን 2 ድሮኖች ጥቃት በደረሰባቸው በሰዓታት ልዩነት ኢራን ጥቃት መፈጸሟን አቆመችም። የኢራንና አሜሪካ ወታደራዊ ግጭት ሁለተኛ ሳምንቱን ባስቆጠረበት በዛሬው ዕለት መልኩን ቀይሯል። ፕሬዚዳንት ትራምፕ ለንግግር እድል ይሰጥ የሚል ጥሪ ሲያቀርቡ የኢራን 2 ድሮኖች ጥቃት በደረሰባቸው በሰዓታት ልዩነት ኢራን ጥቃት መፈጸሟን አቁማለች። በዛሬው ዕለት ሰኞ ሐምሌ 20 ቀን የኢራን 2 ድሮኖች ተመተው መውደቃቸውን የዮርዳኖስ ይፋዊ የዜና ወኪል ቴትራ ዘግቧል። የዜና ወኪሉ የዮርዳኖስ የጦር ኃይል ጠቅላይ እዝ ወታደራዊ ምንጭን ጠቅሶ እንደዘገበው የሀገሪቱ የጦር ኃይሎች ሰኞ ጠዋት 2 ድሮኖችን መተው ጥለዋል። ድሮኖቹ በዮርዳኖስ ተዋጊ አውሮፕላኖች ተጠልፈው መመታታቸውን የጠቆመው የዜና ወኪሉ ድሮኖቹ ከኢራን ግዛት ተነስተው የዮርዳኖስን የአየር ክልል ጥሰው የገቡ መሆናቸውን አክሎ አስታውቋል። 2 ድሮኖችን በተመሳሳይ ቦታ ያጣቸው ኢራን በበኩሏ በሰዓታት ልዩነት ጥቃት መሰንዘሯን እንዳቆመች አሳውቃለች። በጉዳዩ ላይ የወጡ ዘገባዎች እንደሚያመላክቱት ፕሬዝዳንት ትራምፕ ለንግግር እድል መስጠታቸው ተከትሎ ኢራን ጥቃት መፈጸሟን አቁማለች። ፕሬዝዳንት ዶናልድ ትራምፕ ለንግግሮች የተወሰነ እድል እየሰጡ ነው ሲሉ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር መናገራቸውን ተከትሎ ኢራን እና አሜሪካ ሰኞ ዕለት የተኩስ ልውውጥ ማቆማቸው የዓለም አቀፍ ሚዲያዎችን ትኩረት የሳበ የዕለቱ መረጃ ሆኗል። ይህ ለፋርስ የባህር ትራንስፖርትና ለነዳጅ ኢንዱስትሪው ከሚሳኤል ጥቃት ጊዜያዊ እፎይታ
ሰጥቷል ተብሏል። ቴህራን በመካከለኛው ምስራቅ በሚገኙ የአሜሪካ አጋር ሀገራት ላይ የምትሰነዝረውን የአጸፋ ጥቃት ማቆሟን በይፋ ገልጻለች። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ ለፎክስ ኒውስ ሰንደይ በሰጡት ቃል የአሜሪካ ኃይሎች አሁንም በከፍተኛ ዝግጅት ላይ ቢሆኑም ፕሬዚዳንት ትራምፕ ግን ለድርድሮች ትንሽ እድል ለመስጠት እንደሚፈልጉ ተናግረዋል። በስትራቴጂካዊ የሆርሙዝ ሰርጥ አካባቢ የተካሄደው ወታደራዊ ግጭት በዋሽንግተንና በቴህራን መካከል የነበረውን የዲፕሎማሲ ጥረት ላለፉት 2 ሳምንታት ያደናቀፈ ሲሆን ይህም በአሜሪካ የአየር ጥቃትና በኢራን ያጸፋ እርምጃዎች ምክንያት ግጭቱ ወደ ፋርስ በረሃማ ሀገራትና በመላው ቀጠናው ወደሚገኙ ወታደራዊ ጣቢያዎች እንዲስፋፋ አድርጎታል። ከአርብ ዕለት በፊት የአሜሪካ ጦር ከሚያዝያ ወሩ የተኩስ አቁም ስምምነት ወዲህ ባሉት 5 ወራት ውስጥ በታየው ከፍተኛ ግጭት በኢራን ላይ በተከታታይ ለ13 ሌሊቶች ጥቃት ፈጽሞ ነበር። ሆኖም የአርብ የቅዳሜና የእሁድ ሌሊቶች ያለ ምንም ቦምብ ድብደባ አልፈዋል። የኢራን ጦር ቃል አቀባይ ሙሐመድ አክራሜኒያ ስትራቴጂያችን በዋናነት ያጸፋ እርምጃ የመውሰድ ስለነበር እኛም ያጸፋ ጥቃቶቻችንን አግደናል ሲሉ ገልጸዋል። በተኩሱ መቆም ምክንያት ኢንቨስተሮች አንጻራዊ እፎይታ በማግኘታቸው የነዳጅ ዋጋ በሰኞ ዕለት ቅናሽ አሳይቷል። የዓለም አቀፍ የብሬንት ድፍድፍ ነዳጅ ዋጋ በሰኞ ዕለት ማለዳ በ7 በመቶ ገደማ በመቀነሱ የአንድ በርሜል ዋጋ ከ$90 በታች የወረደ ሲሆን የአሜሪካው ዌስት ቴክሳስ ኢንተርሚዲየት ደግሞ በ4 በመቶ ቀንሶ አንድ በርሜል በ85.45 $5 ተሽጧል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር